እንዴት ናችሁልን? ዛሬም እንደተለመደው ለየት ባለ በሌላ ድራማ ተመልሰናል። ፊልሙን ስለምትወዱት እንደተለመደው ላይክ የማድረግ ትብብራችሁን አሳዩን። ከወደዳችሁትም ኮሜንት ላይ ያሳውቁን። እስከ መጨረሻው ድረስ አብራችሁን ቆዩ። ፊልሙ ሲጀምር ሚን የሚባል ሀብታም ሰው መኪናውን እየነዳ እናየዋለን። ዚ የምትባል ልጅ ሳይክሏ ተበላሽቶባት በድንገት ስታቆም እሷ ላለመግጨት ብሎ መንገዱን ይስታል። መኪናውን ለማስነሳት ሲሞክርም አልሰራ ስላለው እሷ ተጨንቃ ልትረዳው ብትጠጋም እጁን ትጎዳዋለች። በዚህ ነድድናም እባክሽ እንዳትጠጊኝ ብሎ ቢርቃትም ወሬዋን ግን አላቆም ስላለችው ይዞርበታል። እጁ እየደማ ስለነበረም ልታይለት ስትይዘው ደርቀው ይቀራሉ። ረዳቱ ሲመጣ ሚን ስዕሏን ይወስድባትና መኪናን የሚወስድ ሰው እስኪመጣ እዚሁ ጠብቂያለሽ ብሎ ዳይቱ ቤት ይሄዳል። በደረሰበት አደጋ ምክንያትም ትውስታውን ስላጣ ሰራተኞቹንም ሆነ የአያቱን ፎቶ ሲያይ እንደማይቃቸው ይሰማዋል። ጠበቃው እንደመጣም ስለ እርሱ ለመነጋገር አያቱ የሚያሳድጋት ልጅ መምጣት አለባት ይለውና ሚንም በሰማው ነገር እየተናደደ እዚህ ስትመጣና ልጅ የተባለችው እሷ መሆኗን ሲያውቅ ማመን ያቅተዋል። እሷም እሱን በማየቷ የተገረመች ቤቱ ሊሸጠው እንደሚፈልግ ስትሰማ እንደማትፈቅድለት ትነግረውና ይጣላሉ። ረዳቱንም ልኮ እንዲያሳምናት ቢሞክርም ሳያሳካለት ይቀራል። ሚንም ምንም አርገ ቢሆን ልታሳምናት ይገባል ይለውና ስራ ስትሄድ ይከተሏታል። የምታረገውን እያየም እጁን ይዛው እንደነበረ ማስታወስ ይጀምራል። ወደ ቤት ስትመለስ የሚከተላትና በድንገት ትጠፋበታለች። ቁልፏንም ወድቆ ያገኘዋል። እሷ ማመለጥኩት ብላ እያሰበች ስትወጣ ቁልፏ እንደጣለችው ይገባትና መፈለጓን ትጀምራለች። ወይንም ማስቀመጫው ላይ ስትደርስም ቁልፍሽን እየፈለግሽ ነዋ፣ በምልሽ ነገር ከተስማማሽ ሰጥሻለሁ ቢላትም ልትቀማው ስትሞክር ወይን ውስጥ ይወድቃሉ። እሷም ደንግጣ ጥላው ትሮጣለች። ረዳቱም እንዲፈልጋት ይነግረዋል። ክፍሏ ቢሄድም ያጣታል። እሷም አልጋ ስር ተደብቃ እስኪወጣ ስትጠብቅ ወደ አልጋው ይጠጋል። ከማየቱ በፊት ግን አባቱ ይደውልለትና የውርሱን ጉዳይ ስላልጨረሰው ተናዶበት ይቆጣውና ተስፋ ቆርጦ አልጋዋ ላይ ይዘረራል። በዛውም እንቅልፍ ይወስደዋል። ጠዋት ዚህ ከተደበቀችበት ወጥታ እየረገመችው ሲቃዥ ስታየው ልታረጋጋው ትሞክራለች። ቁልፉ ልትቀበለው ስትል ግን ይነቃና እጇን ይዟት ኮንትራቱን ፈርሚ፣ ምን አይነት ልብ የሌለ ሰው ነህ ግን ስትለውም ጥሏት ይወርዳል። ተከትለውም ለምን እንደማትሸጠው ቃል አትገባልኝም? የዛን ይፈርምልሃለሁ። እንደዛ አይሆንም፣ አሁን ውጪ ባልወጣስ ስትለው ልብሱን ማውለቅ ስለጀመረ እሷ አፍራ ትወጣለች። በር ላይም ጓደኛዋ ሉን ታገኘውና ደስ ብሏት ታቅፏለች። ይህንን ያየው ሚን ግን ስለቀናም ይወርድና ጭራሽ ፍቅረኛሽን ይዘሽ ትመጫለሽ፣ እዚህ እንዲቆይ እንደማልፈቅድላት ወቂ ሲላት ይዛ ወደ ካፌ ትሄድና ስለሱ ስትነግረው ከኋላዋ ይቆማል። ያለማቋረጥ ሲጨቃጨቁም ሉን ይሰላቻል። መታጠቢያ ቤት ደርሶ ሲመለስም ዚን ይዟት መሮጥ ይጀምራል። ወዲያውም የሆኑ የውጭ ዜጎች መጥተው ሚንን ከሉን ጋር ስላዩት ነገር ሲፈልጉት ዚ ተመልሳ ትመጣና ይዛው መሮጥ ትጀምራለች። ከብዙ ድካም በኋላም ያመልጧቸውና እየተጨቃጨቁ ወደ ቤት ይመለሳሉ። ረዳቱም የተፈጠረውን ሲጠይቅ እነዚህ ሁለት የማይረቡ ልጆች ችግር ውስጥ ከተዩ ነበር። ሉንና ዚም የአያትየውን ፎቶ እያዩ መቃብሩን ለመጎብኘት ይወስናሉ። ሚንም አብሯት እንዲሄድ ብትጠይቀውም እንደማይፈልግ ተናግሮ ይሄዳል። ረዳቱም ስራ ቦታ ስለተፈጠሩት ችግሮች ሲነግረው ራሱን ያማዋል። በቃ አንተ ስራውን አስተካክል፣ እኔ ይሄንን የውርስ ጉዳይ ጨርሰዋለሁ። በነጋታው መቃብሩ ጋር አብሯቸው ሄድና አያቱ ቤቱን የሚሸጠው ተገዶ እንደሆነ ሲናገር ዚ ሰምታው እሺ በቃ ፈርምልሃለሁ፣ ግን ለአንድ ዓመት ያህል ቤቱን እንድትሸጠው አልፈልግም። እሱም አባቱ ጋር ደውሎ ዚ ባለችው ነገር ያስማማታል። ማታ ላይ ምራት እንዲበሉ ስትጠራቸው ረዳቱ ቀደም ብሎ እንደማይበላ ይናገርና ሚግን ርቦት ስለነበረ ኪችን ገብቶ ፍራፍሬ ይበላል። ስዕሏ ሊመልስላት ሲሄድም አብሯቸው እንዲበላ ትጋብዘዋለች። ጠዋት ላይም ጠበቃውን ጠርተው ሊፈራረሙ ሲሉ አቶ ሚን ትክክለኛ የልጅ ልጅ መሆንን ማረጋገጥ አለብኝ፣ ጀርባህ ላይ ያለውን ምልክት ልታሳየኝ ትችላለህ ሲለው ይስማማና ያሳየዋል። እንደተፈራረሙ ግን ያባቱ ሰዎች ደርሱና ቤቱ እንደሚያፈርሱት ሲናገሩ ሲም አታለልከኝ ማለት ነዋ ብላ ወረቀቱን ልትቀደው ስትል ይዛታል። ውጭ ላይም ዛፉን እንዳይቆርጡት ለማድረግ ብትሞክረም አባቱ የላከው ሰው በመጋዙ ሊመታት ሲል ሚን ያድናትና እጁን ይጎዳል። ሆስፒታል ተወስደውናም ለምንድን ያዳንከኝ? በአንቺ ምክንያት ሌላ ችግር ውስጥ መግባት ስለማልፈልግ ነዋ፣ ውሃ ልታመጪልኝ ትችያለሽ። ልትገዛለት ስትሄድም ብር እንደሌላት ታይና የእሱን ዋሌት ስታወጣው ግን ፊት የሌለውና ያረጀ ፎቶ ታያለች። ስትመለስም ቤቱን መሸጥ የሚፈልገው ሰራተኞቻቸው እንዳይበተኑ ለማድረግ እንደሆነ ሲያወራት ሰማውና አያቱ መቃብር ጋር ሄዳ ምን ማድረግ እንዳለባት ግራ እንደገባትና ሚንንም አያቱ እንደነገራት አይነት ሰው እንዳልሆነ ትናገራለች። ማታ ላይም ከሉ ጋር ሲዝናኑ ይቆዩና አዝሮ ወደ ክፍሏ ይወስዳታል።
እንቅልፍ ሲወስዳትም ሊለያት ስለሆነ ግንባሯን ስሟት ሊወጣ ሲል አያትየው የሳለላትን ኮከቦችና ትንሽዬ ሳጥን ያየዋል። ቁልፉን ተጠቅሞ ሲከፍተውም ውስጡ የድሮ መጫወቻዎችን ያገኛል። ሚንም ወደ ኪችን ሲሄድ ዚን ያገኛትና ይደነግጣል። ስትጠጋውም ደንግጦ ቢሸሻትም እሱ ግን አያቱ የሳለው ሌላ ኮከብ ታያለች። እየጎተተች ወደ ክፍሏ ወስዳውም ኮከቦችን ስታሳየው ትቆይና የውርሱን ወረቀት ፈርማለት አልጋ ስር ይዛው ትገባለች። ስለ አያቱ ስታወራ ቆይታ እንቅልፍ ሲወስዳት ሚን በውበቷ ይደነቃል። ጠዋት ከእንቅልፏ ስትነቃም ውርሱን ለማስተላለፍ ትወስናለች። ኑ ሳጥኗ ለመመለስ ሲወጣም አንድ ላይ ስላያቸው ይደነግጣል። ሚን ሊያናድደው ስለፈለገ ሆን ብሎ አልጋው ላይ ይተኛል። ሳጥኗን ሰጥቷት ሲወጣም ትከተለውና ሚንም ሳጥኑን ከፍቶ መጫወቻዎቹን ሲያይ ትውስታውን መመለስ ይጀምራል። በቀጣዩ ቀንም ስዕሏን ኤግዚቢሽኑ ላይ ስትሰቅል ደስ ብሏት ሉን ታቅፈውና ዞር ስትልም ሚን ይመጣል። ኮንትራቱ ልትፈርምለት ስትሄድም ወንድሟ ችግር ውስጥ እንደሆነ ደውሎ ይነግራታል። እሷ ሚን ብር እንዲሰጣት ስጠይቀውም አውቄው ነበር አይቴ ልታጭበረብሩ ይፈልገሽ ነው አይቀረብሽው ሲላት በጥፊ ታጭለውና ወረቀቱን ፈርማለት ስትሄድም አስቁማት ቼክ ቢሰጣትም ቀዳፊቱ ላይ ተበተንበትና ወደ ውስጥ ገብታ ስዕሎቿን ስትሰበስብ ሉንም ብርን ልሰጥሽ እችላለሁ ግን ትምህርትሽ እንደምትጨርሺ ቃል መግባት አለብሽ። በዚህ ተስማማና ዛፋንም ሆነ ሰራተኞቹንም ተሰናብታ ወደ ቤት ከሉን ጋር ለመመለስ ትወስናለች። ሚንም ብሩን የፈለገችው ለምን እንደሆነ ሲያውቅም ሊያናግራት ቢሄድም ቤቱን ለቃ እንደወጣች ሲሰማ ግን ወደ ኤርፖርት ሊሄድ ይሞክርና መኪናው ተበላሽቶበት ሳይደርስባት ይቀራል። እሷ መጽሔት ላይ ስታዩ ይከፋታል። ሚንም ወደ ቤት ተመልሶ ሊሰጣት የነበረውን የፀጉር ጌጡን እያየ አብረው ያሳለፉትን ጊዜዎች ያስታውሳል። እሷን ቤት ከደረሰች በኋላ ወንድሞቿ በራቸውን በሴት እንደተጭበረበሩ ስታውቅ ተናዳ ስታባራቸው ሉን ያረጋጋትና እንዲመለሱ ያደርጋቸዋል። ቤታቸው ያለችው ትንሽዬ ልጅም ወንድሞቿን ስላጭበረበረችው ሴት ትነግራትና አሳዳት ይዛታለች። ልጅቷም የምትሰራበት ሆቴል ብሯን ስላሳጧት ለማድረግ እንደተገደደች ትነግራትና ለስራ ወደ ሆቴል ይዛት ትሄዳለች። ማስኳን ብታረግም የሆቴሉ ባለድርሻ የሆነው ሚን ግን በአጠገቡ ስታልፍ እንደሚያውቃት ይጠራጠራል። ሆኖም ግን የጠፋ ልጅ ስለነበረ ስለሱ እያሰበ ትኩረት ሳይሰጣት ይቀራል። ትንሽ ቆይቶምና የምትባለው አባቱ እንዳይገባት የሚፈልጋት ልጅ ለሱ አቀባበል ብላ እነዚህ እንዲደንሰው ታረጋለች። ሲፈርታ ስትወጣ ሚን ስለጠረጠራት ይከተላታል። አባቱ ግን ያስቆመውና ስራውን ማስተካከል የማትችል ከሆነ ናን ለማግባት ፈቃደኛ መሆን አለብህ፣ አንዴ እንኳን ደህና ነገር ስራ እንጂ ሲለው ዚ ታዝነለታለች። በሌላ በኩሉን ትክክለኛ ወላጆቹን ለመፈለግ ፖሊስ ጣቢያ መለክትና የደረሰበትን ለአሳዳጊው ይነግረዋል። ዚ ሊፍት ውስጥ ስትገባ ሚን ያገኛትና ይቅርታ ልጠይቅሽ ፈልጌ ነበር ግን አድራሻሽን ማግኘት አልቻልኩም። ነገሩን በተሳሳተ መንገድ ስለተረዳሁት ነው። ይቅር በይኝ። ችግር የለውም ብለው ልብሷን ለመቀበል ስትሄድ ልጅቷ እንደወሰደችው ስለተነገራት ሚን ሊሸኛት ይወስናል። መንገድ ላይም ራስ ምታቴ በጣም እየባሰብኝ ነው። አንቺ አጠገቤ ስትሆኚ ግን እረጋጋለሁ። ለምን አብረሽኝ አትቆይም? የወንድሞች ነዳ ምን ይከፍላለሁ? መኪናውን ልታቆመው ትችላለህ ብላ ትወርድናም አንተ የምርም አብደሃል፣ ወሬ ሁሉ ስለ ብር ነው ብለው ልትሄድ ስትል መልሶ ያስገባትና ቤቷ ድረስ ይከተላታል። ወንድሟ አስጨቀጨቁ ሲያቸውን በውሃ ያበሰብሰውና ማንነቱን ሲያውቅ ወዲያው ተቀይሮ እንክብካቤውን ይጀምራል። ለራት አብሯቸው እንዲሆን ይጠይቀውና ዚ እንዲሄድ ለማድረግ ብትሞክርም ሳይሳካላት ይቀራል። ወደ ስራ ሲመለስም አብሯቸው የሚሰራው የና አባት በድጋሚ ከና ጋር እንዲጋባ ይጨቀጭቀዋል። ዚም ከሆቴል ይደወልላትና ሚንን ለማናገር ስትሄድ ከና ጋር ተቃቅፎ ታየዋለች። እንዳሰበችው ሳይሆን ግን ሚን ልጅቷን በስራ ሰዓት እንዳትረብሸው ነግሮ ያስወጣታል። ጸሐፊውም ዚ መታ እንደነበረ ስትነግረው ሌላ ነገር እንዳሰበች ስላወቀ ይጨነቅና ራሱን ማመም ይጀምረዋል። ዚም አትክልት ቦታው ውስጥ ገብታ አበቦች ውስጥ አስተካከል። እዛ የሚሰራው ልጅም እንግዳ እንደሆነች ሲያውቅ ያስወጣታል። ሚንም ተጨንቆ ደጋግሞ ቢደውላትም ስልኳን አልነሳ ትለዋለች። ማታ ላይም ከወንድሞቿ ጋር ራት እየበላች ስለ ወላጆቻቸው ሲያወሩ ያጭበረበረቻቸው ልጅም አከራዋ እንዳስወጣት ተናግራ ትመጣና እነሱም ያላቸውን በድጋሚ ስጧትና አብራቸው እንድትኖር ሲፈቅዱላት ሲተናዳ ሶስቱንም ሰብስባቸው ሁላችሁም እየሰራችሁ የራሳችሁን ዕዳ መሸፈን አለባችሁ፣ አለበለዚያ አባራችኋለሁ። ሚንም አባቱ ጋር ሄዶናን ማግባት እንደማይፈልግ ቢነግረውም ሊሰማው አልፈለገም። እናቱም እንደማይፈልግ ስላገባት ታዝነለታለች። ጠዋት ላይም ዚ ስራ ለመፈለግ የልጅቷን ጫማ ተበድራ ብትወጣም ስለሰፋት እግሯን ይልጣታል። ሉን ይሄንን ሲያየም የቁስል ፕላስተርና ስጦታ ሰጥቶ ይሸኛትና ስጦታውን ስታየውም የሱንና የወንድሞቿን ፎቶ ከፍቅር መግለጫው ጋር ታያለች። ሚን ቀኑን ሙሉ ስለዚህ ሲያስብ ይውላል።
እሷን ለማግኘት እንዲያመቸውም አትክልቶችን ከነሱ ሬስቶራንት ቢያዝም ሉን ይዞለት ወደ ቤቱም ይሄዳል። እናቱም እንዳየችው የጠፋ ልጇን ያስታውሳታል። ቤተሰቦቹ ውጪ እንደሆኑ ሲነግራት ግን ሀሳቧን ትተወዋለች። ወንድሞቿን ያበደሯቸው ሰዎች ወደ ሬስቶራንቱ ሲሄዱም ወንድሞቿ ለዚህ ደውለታል። እሷም ኢጣደፈች ስትወጣ ሚን በስራ ጉዳይ ይዛው ስለነበረ ያያትና ሊሸኛት ቢሞክረም እሷ ግን ቀድማ ታክሲ ይዛት ሄዳለች። እንደደረሰችም ከሰዎቹ ጋር መጣላት ጀምራለች። እነሱም የምታረገው ጫማ እንኳን እንደሌላት ተናግረው ሲያሾፉባት ሚን ይደርስና እንደሚከፍላቸው ነግሯቸው ያባራቸዋል። እሷንም ሲያሾፉባት ለምን አትወጣም ስትለው ወንድሟ ይደግፈዋል። ሚንም እየጎተተ ይወስዳትና ጫማ ሲገዛላት የበለጠ እኔ ላይ ለማሾፍ እንዲያመች ነው አልፈልግም፣ እሱም አሾፍብሻለሁ ባዶ እግርሽን ልትመለሽ አይደለም መቼም ሲላት ተናዳ የምርን ባዶ እግሯን መሄድ ትጀምርና ጫማውን ይዞ ተከትሏት ይቅርታ ጠይቆ ያደርግላታል። በቃ እሺ ከዚህ በኋላ ስልኬን አንሽልኝ እሺ ብሎ የፀጉር ጌጧን ሰጥቷት እየሮጠ ይወጣና የና አባት ጋር ሄዶ አብረው እንዲሰሩ ሊያስማማው ቢሞክርም እሱ ግን ናን ካላገባት እንደማይስማማ ይነግረዋል። ማታ ላይም ሉን ሚን ብድራቸው እንደከፈለላቸው ሲያውቅም ይደብረዋል። እግሯን መጎዳቷን ሲያውቅም ለምን የሚሆንሽን ጫማ እንገዛም ታዲያ? አይ ሚን ገዝቶልኛል። እሺ ስጦታዬን አይተሽዋል፣ እንደምወድሽ መናገር ከብዶ ስለነበረ ነው። አታሽፍብኝ እስኪ ስትለው የምሩን እንደሆነ እንድታውቅ ብሎ ያቅፋትና እሷም ስላፈረች ጥላው ትወጣለች። በቀጣዩ ቀን ሚን ከናን ጋር ቁርስ እየበላ አለርጂውን የሚያስነሳበትን ነገር ጨምረው ስለነበረ ወደ ሆስፒታል ይወስዱታል። ዚም ሚን የሰጣትን ጌጥ እያየችው ከሉንና ከሱ ማን እንደምትመርጥ ስታስብ ስላደረች ጠዋት ማንቀላፋት ትጀምራለች። አንፖል ለመቀየር ስትሞክርም ትንሸራተትና ሉን ደርሶ ይዛታል። ሁሉም ተሰብስበው ሲያዩቸውም አፍራ ስትሄድ ሉንም እንደምወዳት ስለነገርኳት እኮ ነው እንደዚህ የምትሆነው። ዚ አትክልቶቹን ውሃ ስታጠጣም ከሆቴል ይደወልላትና እንድትመጣም ይነግራታል። ሚን እየሮጠ ያለ ረዳቱ ክፍት ቦታ እንዳለ ሲነግረው ዚ እንድትገባ ያዘዋል። ዚ ወደ ሆቴል ውስጥ ደርስም ለአትክልቶቹ የሚሆን ማዳበሪያ ይዛ ስትሄድም ሚንያትና ቃለ መጠይቅ የሚያደርግ ቢያስመስልም ወረቀቷን እንኳን ሳያየው አዲሷ ጸሐፊ አድርጎ ይሾማታል። እሷም ጌጡን ትመልስለትና ለኔ መስለኝም የገዛኸው ካልፈለግሽ ጣዩ እንጂ መልሰሽ እንዳትሰጪኝ ብሏት ሲሄድ ያላትን በሙሉ ማስታወስ ትጀምራለች። ዘወር ስትልም ከሆነ ሴት ጋር ሲያወራ ታየውና ወደ ቢሮ ሲመለስ ራስ ምታቱ ይጀምረዋል። ረዳቱን ጠርቶም ዚህ መቼ ነው ስራ የምትጀምረው ብሎ ይጠይቀዋል። እሷም ወደ ስልጠናው ለመግባት ሻንጣውን ይዛ ስትወጣ ሚን መኪና ውስጥ ያስገባታል። የታገተች መስሏ ስለነበረ ትጮኻለች። ረዳቱ መንገዱን ይስትና ይመሽባቸዋል። እና ሚን ተኝተው ያለ መኪናው ይበላሻል። አማራጭ ስላልነበራቸው በአቅራቢያቸው ያለ ባር ውስጥ ለማደር ይገደዳሉ። ረዳቱ እሷ አጠገብ እንዳይተኛ ብሎም መሃላቸው ቢገባም እየረገጠ አላስተኛ ስላለው ሊነሳ ሲሞክር ይገፋውና ላይዋ ላይ ይጥለዋል። እሱም ደንግጦ ይወጣል። ተከትላው ስትወጣም ጌጡን ላንቺ አስቤን የገዛውልሽ በድጋሚ እንዳትጥዩ ይልና ጸጉሯ ላይ ሲያረግላት ደስ ብሏት ትስቃለች። በጠዋት ተነስተ ወደ ስልጠና ቦታው ሲደርሱ ና ሚን ላይ ተጠመጠምበታለች። ሲባየችው ነገር እንደደበራት ስላወቀም ሊያናግራት ሲሞክር ና የጎተተች መኪና ውስጥ አስገባዋለች። ሲዶርማ ውስጥ ሆናም ከሚን ጋር ስለተፈጠረው ነገር ማሰብ ትጀምርና በእረፍት ቀኗም ወደ ቤተሰቦቿ ስትመለስ ሉንን ታገኘዋለች። ከወላጆች ያገኘው ፍንጭ የለም ትለውና ኢንተርኔት ላይ እንዲፈልግ ትረዳዋለች። በጣም አመሰግናለሁ፣ ማመስገን የለብህም እኮ ቤተሰብ ነን ስትለው እንደማትወደውና ጥያቄውንም ውድቅ እያደረገችው እንደሆነ ይገባዋል። ሚንም ከቤተሰቦቹ ጋር ራት እየበላ አጎቱ የሚወዳት ልጅ እንዳለችው ሲያወራ አባቱ ይናደዳል። ሻወር ሊወስድ ሲልም ሉን የለቀቀውን ቪዲዮ ሲያየው ጀርባው ላይ ያለውን ጠባሳ ከሱ ጋር እንደሚመሳሰል ያያል። በቀጣዩ ቀን እነዚህ ልምምዳቸውን ይጨርሱና ስራ እንዲጀምሩ ይወሰዳሉ። ሚንም ሉን ላይ ያለውን ጠባሳ ስላሳሰበው ረዳቱ እንዲያጣራለት ይነግረዋል። እዚህ ስራዋን ትታ አትክልቶቹን ስትንከባከብ አለቃዋ ብዙ ፋይሎችን ይሰጣታል። ከደንበኞች ጋር በትክክል ማውራት ስላልቻለችም በአንድ ቀን ብዙ ቅሬታ ቀርቦባት በአለቃዋና በባልደረቦቿ ፊት ለመሰደብ ትገደዳለች። ረዳቱም ስለ ኑን ያገኘውን መረጃ ይሰጣዋል። ከስራ ሲወጣም ወደዚህ ጋር ሄድና ለምንድነው በረፍት ሰዓትሽ ልታይኝ ያልመጣሽው? እጮኛለህ፣ ለምንድነው እኔን የምትከታተለኝ? ናኑ እኮ አልወዳትም፣ ቤተሰቦቻችን ያስገድዱን ነው። ማታ ላይም ዚህ መዋኛ ገንዳው ላይ ሆና የሆነች ልጅ ወደ ውሃ ውስጥ ስትገባ ታያትና የሆነ ነገር እንዳለ ጠርጥራ ስታጣራ ታዋቂ ተዋናይ እንደሆነችና ከፍቅረኛዋ ጋራም እንድትጣላይ ትደርስበታለች። በጠዋት ሚን ጋር ሄዳ ስለ ሁኔታው ነግራው ልጅቷ እራሷ እንዳትጎዳ ብለው በሯን ከፍተው ሲገቡ
ፎጣዋን ልታወርድ ብቻ እንደነበረ ተናግራ ትጮህባቸዋለች። በሰሩት ነገር አፍረውም ይቅርታ ጠይቀው ይወጣሉ። ዚም ሉን ስለ ቤተሰቦቹ የሚያውቀው ብቸኛ ነገር ጆሮ ጌጡ ስለነበረ ፎቶውን አሳይታው እንዲረዳ ስጠይቀው ራሱን ያማውና ፎቶውን ላኪልኝ ብሎ ጥሏት ይሄዳል። ቢሮ ተቀምጦን ፎቶውን እሱ ጋር ካለው ፎቶ ጋር ሲያወዳድር ተመሳሳይ እንደሆነ ይደርስበትና ወላጅ እናቱ ጋር ሄዶ ሌላኛው የት እንዳለ ይጠይቃታል። እሷም መናገር ባትፈልግም የጠፋውን ልጅ እንዳገኘው ስትሰማ ግን እውነቱን ትነግረዋለች። ሊወጣ ሲል ግን ራሷን ስታ ትወድቅና ሆስፒታል ይወስዳታል። ማታ ላይም ዚህ ጋር ሄድና ምንም ሳይናገር ያቅፋትና የተፈጠረ ነገር እንዳለ ይገባታል። ሉን ሲያቸው ቢቀናም ማድረግ የሚችለው ነገር ስለሌለ ዝም ብሏቸው ይቆማል። ዚም ሚን መተኛቱን አረጋግጣ ልትወጣ ስትልም ይዛትና አጠገቡ ያስተኛታል። ትክክለኛ ወራሽ ባልሆነ ራሱ ልትወጂኝ ፍቃደኛ ነሽ አይደል? አብረሽኝ ትሆኛለሽ? ምክንያቱም አባቴ የጠፋው ልጁ ለመተካት ስለፈለገ ነው እኔን በማደጉ የወሰደኝ ብሎ አብራው እንድትሆን ይጠይቃታል። ሉንም ሌሊቱን ሙሉ ስላልመጣች ይጨነቃል። ጠዋት ላይ ሚን አጠገቡ ሲያገኛት ደስ ይለዋል። ስትነቃ የሚያስቀመጠላትን መልእክት አይታ ፈገግ ትላለች። ሚን ካሳዳጊ እናቱ ጋር ወደ ሐኪም ቤት ሲሄድም የድሮ ጓደኛዋ ልታስታውቃት ትወስደዋለች። የድሮ ጓደኛዋ የተባለችው እናቱ እንደሆነ ሳይም ይደነግጣል። ብቻቸውን ሲሆኑም እያረገች ያለችው ነገር ልክ እንዳልሆነ ይነግራትና ይወጣል። ዚህ ሚን ቤት ቁርሷን እየበላች ረዳቱን ሚን የት ሄዶ ነው? እኔ እኮ በጣም ነው የምትገርሙኝ። አንዳችሁ ሌላችሁ ትጨነቃላችሁ፣ ስትገናኙ ግን መጣላታችሁን አታቆምም ሲላት አፍራ ትዞራለች። ትንሽ ቆይቶ ምና ስትመጣ ረዳቱ ዚን ይደብቃትና ሚን ሆስፒታል እንደሆነ ነግሮ ያባራታል። ማታ ላይም ዚህ ወደ ቤት ስትመለስም ሉን ሚን እጮኛለሁ፣ የአንቺ ሀዘኔታ አያስፈልገውም። ለምንድን ነው አብረሽ የምትሆኘው? ቃል ስለገባሁለት ነው፣ ቃሌን መጠበቅ እፈልጋለሁ ብለው ልትስትልም ይዛትና አበባ ማስቀመጫውን ስላስጣላት ተናዳ ትሄዳለች። ሚንም አባቱ ከናን ጋር እንደሚያጋባው የለቀቀውን ዜና አይቶ ምንድነው ይሄ? አንተስ በየቦታው እዚህ ከምትባል ልጅ ጋር የምትሽከረከረው ምንድነው? ምናልባት እኔም እንዳንተ ከሁለት ሴቶች ልጅ እንዲኖረኝ ፈልጌ ነዋ። ተው እንጂ ከሷ ጋር መሆን ከፈለክ ግን ድርጅቱን እርሳው እሺ ብሎም ያስፈራረዋል። ዚህ ዜናውን ስታይ ማልቀስ ትጀምራለች። ስራዋን ትታም ቤቷ ትቀመጣለች። ስራ ቦታ ስትሄድ ሚንን ስታየው ጥላው መሮጥ ትጀምርና ረዳቱ እንዲያመጣት ነግሮት ይዟት ሲሄድም ልትሸሽኝ የሞከርሽ ነው እንዴ? አው እጮኛ ስላለች ነው። እኔን የምትፈልገኝ አይመስለኝም ነበር ስትለው ያቅፋትና እባክሽ ትንሽ ታግሽኝ፣ መንገድ እፈልጋለሁ። ረዳቱም ወዲያው ይመጣና ና እየመጣች እንደሆነ ሲነግረው ዚህ ተናዳ ትወጣለች። ናም የቤተሰብ ራት እንዳለ ትነግረውና እራቱ ላይ ግን ወላጅ እናቱም ትሄድና የሚበላውንና የሚጠጣውን ስትቆጣጠር አባትየው ሚስጥሩ እንዳይታወቅበት ይዘዋት ይወጣና አንቆ ያስፈራራታል። ሚንም ይሄንን ሁሉ ተደብቆ ሲያይ ይቆያል። ከእናቱ ጋር ወደ ቤት ሲመለሱም ቁስሏ ላይ መድኃኒት ያደርግላታል። ና እንዲያገባ ስጠይቀውም ደስ እንዲላት ብሎ ይስማማል። ለዚህም እንዲገናኙ ይጠይቃትና መቼም ቢሆን በራሴ ፍላጎት ተመርቼ አላውቅም፣ አንቺን ማጣት ግን አልፈልግም። ለምንድን ነው የምትንቂኝ? በእኔ ምክንያት ከጮኛ ጋር ችግር እንዲፈጠር ስለማልፈልግ ነዋ ስትለው ያቅፋታል። ሉን መጥቶ እንዲርቃት ሲነግረው ግን እሷም ዝም ስላለች አዝኖም ይሄዳል። በነጋታ ወንድሟ ሆቴል ውስጥ ቀለበት ሰርቋል ተብሎ ይከሰስና ሲለተከራከርለት ስትሞክር ሚን ያስወጣታል። ትንሽ ቆይቶ ግን ጥፋተኛው እሱ እንዳልሆነ ይደርስበትና ጠፋብኝ ያለችውን ልጅ አስጠርቶ ያዋራታል። ወደ ሊፍቱ ውስጥ ሲገባም ራሱን በጣም ያማዋል። ሉን ሲመጣ ግን ምንም እንዳልሆነ ማስመሰሉን ይቀጥልና ሉንም ከዚህ መራቅ አለብህ፣ እጮኛ ላይ ብታተኩር ይሻልሃል። መራቅ እንኳን አልችልም፣ የአንተን ወላጆች በመፈለግ እየረዳኋት ነው ይልና ስለ ወላጆቹ ከመናገሩ በፊት አባቱ ስለመጣበት ዝም ይላል። ማታ ላይም ስለ ኑን ማሰቡን ይቀጥላል። እነዚህም የቀለበቱ ጉዳይ ስለተፈታ ደስ ብሏቸው ያከብራሉ። በነጋታውም ዚህ እንደለመደችው ባለቃዋ ሲጮህባት ሚን ይደርሳል። ሆኖም ግን ቀና ብሎ እንኳን ሳያያት የፈለገውን ወረቀት ይዞት ይወጣል። ከስራ ልትወጣ ስትልም ና ምግብ ይዛላት ሂድና ሚንን ልትርቀው ሌላ ሰው ልታስተዋውቃት ሀሳብ ስታቀርብላት ተናዳባት ትወጣለች። ወደ ቤት ስትመለስም ሉን ሬስቶራንታቸው እንዲያድሱት ሀሳብ ያቀርብላትም ሁሉም ስለ ሚን እያወራ ሲያስቸግራት በቃችሁ፣ ከዚህ በኋላ ሚንን እስክትረሱት ድረስ ሌላ ሰው ማየት ጀምራለሁ እንዳለችውም በነጋታው ከና ጋር የተባለው ሰው ለማግኘት ትሄዳለች። ናም ፎቶ አንስታ ትለቃለች። ሉንና ሚን ፎቶውን ሲያዩም ሁለቱም የሚሰሩትን ትተው ወደ ሰው ጋር መሄድ ይጀምራሉ። ልጁም ይመጣና ይተዋወቁታል። ሚን ቀድሞ ቢደርስም ለመግባት ሲያመነታ ሉን ይደርስና ልጁን ያባረዋል። ሚንን የመስረሳሽ ሰው ከፈለግሽ ነው ያለው፣ ለምን ሌላ ሰው ያስፈልግሻል?
አንተ ልጠቅምብህ እንደማልፈልግ ታውቃለህ አይደለ ብላው ትወጣለች። ወደ ስራዋ ስትመለስም በድጋሜ ስህተት ስለሰራች አለቃዋ አምሽታ እንድታስተካክለው ይነግራታል። ሚን ስለተጨነቀ ረዳቱ እንዲረዳት ሲልካውም ያስተዋወቀቻትን ልጅ እየረዳት መሆኑን ሲሰማ በቅናት ደብን ብሎ ሊያገኛት ይሄዳል። ለምን እንደማትፈልገው እየጠየቀ ሲጠጋትም ትገፈትረውና ወድቆ ራሱን ይስታል። ሆስፒታል ወስዳውም ውበቱን እያደነቀች ናትደርስና መጣላት ጀምራሉ። ጠዋት ላይም ረዳቱ ሲመጣ ዚን ስራ ቦታ እንዲንከባከባት ይነግረዋል። ተሽሎት ሲመለስምና ፍራፍሬ ይዛለት ሄድና እንዲሸኛ ታስገድደዋለች። ሉም ዚንን ተኝታ ሲያት ጃኬቱን ያለብሳታል። ይሄንን ያየችውናም ሚንን እንዲያይዛው ስትሄድም በጣም ስትናደደ ሆን ብለሽ ይዘሽኝ እንደመጣሽ የማይገባኝ መሰለሽ እንዴ? እንዲያውም ጋብቻውን ትቼዋለሁ እሺ ብሏት ይሄዳል። ስትነሳም የተፈጠረው ነገር ስላልገባት ወደ ስራዋ ትመለሳለች። ለምን ሪፖርት ልትሰጠው ፈልጋም ረዳቱ ጋር ስትደውልለት እንደሌለ ስለነገራት ሚንን ፍለጋ መዋኛው ገንዳ ጋር ትሄዳለች። ውሃው ስታየው ደንግጣ ልታድናው ብትገባም እራሷን ከመስመጥ ያድናታል። ሪፖርት ልሰጥ ፈልጌ ነበር የመጣሁት፣ ሌላ ጊዜ ለረዳቱ መስጠት ትችያለሽ፣ ለማንኛውም ብርድ እንዳይመታሽ ልብስሽን ቀይሪ ብሎ ፎጣውን ሰጣት። ታፍራለች። በነጋታውም ሆቴል ውስጥ የነበሩት ጥንዶች የሚፈልጉትን ስላደረጉላቸው ደስ ብሏቸው ሲያመሰግኗቸው እነሱም እጅ ለእጅ ተያይዘው እንደሚዋደዱ ያሳያሉ። ደንበኞቹን ስላስደሰተች ምርጥ ሰራተኛ ተብላ ትሸለማለች። ስራ ስትወጣም ሊፍት ውስጥ ከሚን ጋር ብቻቸውን ይቀሩና በድንገትም ሊፍቱ ያቆማል። እንደ ፈራች ሲያይ ማስፈሪ ታሪክ እየነገራት የባስ ያስፈራራታል። ረዳቱ ደርሶ ሲያድናቸውም ትረጋጋለች። ወደ ቤቷ ስትመለስም ሉን ያገኛትና በድጋሚ እንደሚወዳት ቢነግራትም ሀሳቧ እንዳልቀየረች ታሳየዋለች። ሚንም ለና እንደሚወዳት ያምንላታል። የልደቱ ቀን ላይም ከዚህ ጋር ለመዝናናት ሲወጡ ና ብትደውልለትም ልደቴን ካንቺ ጋር ነው መሆን የምፈልገው ሲላት ቀምሶት የማያውቀው ምግብ ልታበላው ትወስደዋለች። ናም ለረጅም ሰዓት ስጠብቀው ትቆያለች። እሱ ግን ከዚህ ጋር መዝናናቱን ይቀጥላል። እንደሚዋደዱ እርግጠኛ ቢሆኑም ግን ይህንን ነገር ብናቆም ይሻላል፣ መቼም ቢሆን አንድ ላይ እንደማንቀጥል እርግጥ ነው እኮ መጎዳት አልፈልግም። ወደ ቤት ሲመለስም ማሳዳጊዋ እናቱ ልደቱን ታከብርለታለች። ትንሽ ቆይቶም ወላጅ እናቱም ትጠራውና ኬክ አዘጋጅታ ቶሎ ብሎ ወራሽ እንዲሆን ስትነግረው እንዲከፋት ስላልፈለገ ብቻ ብሎም ይስማማል። በቀጣዩ ቀንም ሉን አትክልት ለማድረስ እና ሚን ጋር ሲሄድም የልጅነቱ ትውስታዎቹ ይመጡበታል። እናትየውም ስታየው ልጇን ማስታወስ ትጀምራለች። ሚስጥር አውጥተሻል ተብላ ትከሰስና አለቃዋ እንድትባረር ቢጠይቅም ሚን ግን ያለምንም ማስረጃ እሷን ከባራቸዋት እኔንም ብታስወጡኝ ነው የሚሻለው ብሎ ሲወጣ ትከተለዋለች። ማድረግ እንዳልነበረበት ሲጨቃጨቆም ረዳቱ ምግብ ሲበሉ የተነሱትን ፎቶ እንደተለቀቀ ያሳያቸዋል። ሚንም ወሬውን ለመፍታት ይሞክራል። የተፈጠረውን በሙሉ እያሰበ ታዝናለች። ሚንም ወደ ቤት ሲመለሱም አባቱ ይመታዋል። የና አባት ጋብቻውንም ይሰርዘዋል። በነጋታውምና ወሬው ሁሉ የውሸት እንደሆነ ትናገርና በዚህ ምክንያት አባቱ በድጋሚ ስለ ጋብቻው ያነሳበታል። እንደማይፈልግ ሲናገር ግን እንደሚጎዳት ያስፈራራዋል። ናም ምግብ አልበላም ብላ ትታመምና አባቷ ሚንን አስጠርቶ እንዲጋቡና ልጁንም እንዲንከባከባት ቢያስጠነቅቀውም እሱ ግን በድጋሚ እንደማይፈልጋት ይናገራል። ወደ ስራ ሲመለስም ከረዳቱ ጋር ማን እንደከሰሳት እያወሩ ናቃዎቿን ሰብስባ ቢሮ ትገባለች። ምን እየሰራች እንደሆነ ግራ ሲጋባም በደንብ እንዲቀራረቡ ረዳቱ እንድትሆን እንደተወሰነ ይነግሩታል። ብትሆንም ሰራተኞች ሁሉ ስለማያምኗት ምንም ስራ ሳይሰጧት ስለቀረ ትከፋለች። ምግብ ዛላቸው ስትሄድ ሚናያትና ተናዶ ይህንን ማድረግ ያንቺ ስራ አይደለም እኮ እባክሽ አቁሚ ሲላት ልትነካው ብትፈልግም መልሳ ትተወዋለች። እሱም ረዳቱ ጋር ይወስዳትና ንጹህ መሆኗን ለማረጋገጥ መረጃ እንዲፈልጉ ይፈቅድላቸዋል። የሚን ወላጅ እናትም ሁሌም ሚንን ይዛበት የምትሄደው ሬስቶራንት ጋር ትሄድና ከልጇ ጋር ደብዳቤ እዛ እንደሚቀባበሉ ታስታውሳለች። ከእንግዳ ተቀባዩም ወረቀት ተቀብላ ስትከፍተው ሉን ከአመታት በፊት የጣለችው ልጅ እንደሆነ ትደርስበታለች። ሚንም ረዳቱና መረጃ ለመፈለግ ሲሞክሩ ተደብቆ ይሰማቸዋል። ረዳቱ ሲወጣ ምንም እንዳልደረገ ያስመስላል። ንጹህ መሆኗን ማረጋገጫ ስላገኙም ስብሰባ ይጠራሉ። አለቃውም የውሸት ምስክር ቢያዘጋጅም ረዳቱ ግን ያዋርዳቸዋል። ሁሉም ነገር እንዳለቀ ሲያስቡምና የራስሽ ሬስቶራንት እያለሽ ለምንድነው እዚህ የምትሰሪው? ደንበኛ የወሰድሽብን ቢሆንስ ስትላት ሉንን ደውላ ትጠራዋለች። እሱም እንደደረሰ ይህንን የሚያክል ሬስቶራንት ይዛችሁ ትንሽዬ ሬስቶራንት ትፈራላችሁ፣ በዛ ላይ የሚፈጠረውን ችግር በሙሉ እዚህ ላይ ማሳበባችሁ እኮ በጣም አሳፋሪ ነው ብሎ ይዟት ይወጣል። በቀጣዩ ቀንም ረዳቱን ለማመስገን ምግብ ይዛለት ሄድና ስትወጣ
ከሚን ጋር ይገናኛሉ። እሱም ስራዋን በአዲስ መልክ መጀመር እንደምትችል ይነግራትና ረዳቱ ጋር ገብቶ የመጣችለትን ምግብ ሲያይም ምስጋናው የሚገባኝ እኮ ነው ነበርኩ፣ ምግቡን ወደ እኔ ክፍል ውሰድልኝ። እሺ ይሁንልህ፣ እሷ እንደሆነች ሄዳለች፣ ያ መጨረሻ ምግቧን ሰጥሃለሁ ሲለው እንደምትለቅ ስላሰበ ደንግጦ ይከተላታል። ሊፍቱ ሲቆምበትን በደረጃው በኩል ይወርዳል። ለምንድነው ለመሄድ የወሰንሽው? ንጹህ መሆንሽ ተረጋግጧል እኮ። ሲጀመር መሆን የሌለብኝ ቦታ ነኝ። አንተም ቢሆን ሁሌም ድርጅቱን የምትመርጠው፣ ለእኔ ግን ቤተሰብ ከምንም በላይ ነው። ከዚህ በኋላ ባንገናኝ ደስ ይለኛል ብላው ትወጣለች። ሉንም አባቱ ስለተገኘ ከፖሊስ ጣቢያ ይደወለትና ሲደርስም ዲኤንኤውን ይሰጡታል። ናና ሚንም ቀለበት ለመምረጥ ሄዳሉ። አባቱ ሲደውለትም የፈለገችው እንድትመርጥ ነግሯት ይወጣል። ሉንም ናይ ሰርግ አዳራሿን ስታዘጋጅ ሊያናግራት ሄድና በወረቀት ኮከብ ይሰራል። አባትየው ሲያገኘውም ልጁም ተመሳሳይ ነገር ይሰራ እንደነበረ ያስታውስና አጠገቡ እንዳለም ይሰማዋል። ሚንም ለጋብቻው ቢዘጋጅም ዚን መርሳት እንደማይችል ስለገባው እንደማይገባት ተናግሮ ጥሏት ይሄዳል። እሷም ሰርጉ መሰረዙን ትናገራለች። አባቷን በጣም ስትናደደ ስምምነታቸውን ያፈርሰዋል። ሚንም የዚህ ሬስቶራንት ጋር ሲደርስም ወንድሞቿ ሄደችበትን አልናገር ይሉታል። ትንሿ ልጅ ጠይቃትም ውጪ ልትሄድ እንደሆነ ትነግረውና ወደ ኤርፖርት ይሄዳል። እዛም ዚን ሲያገኛት ስላላረፈደ ደስ ብሎት ያቅፋታል። የውሃ ዳርቻው ጋር ሄደውም ሙሉ ዓለምን መተው ቢኖርብኝ ራሱ በአንቺ ተስፋ እንደማልቆርጥ ገብቶኛል ይላትና ይተቃቀፋሉ። ጠዋት ላይ መኪናው ላይ ስታገኘው ደስ ይላታል። ወደ ቤት ሸኛትም የሬስቶራንቱን ወረቀት በስጦታ መልክ ይሰጣታል። እንደማትፈልግ ብትነግረውም እንድትወስደው ያስገድዳታል። ለምን ወደ ስራ አትመለሽም? አሁን እንኳን ሉን ስለሄደ እዚሁ ይብረዳቸው ደስ ይለኛል። በሀሳቧ ሚስማማና ወንድሟ ሲመጣ ስለተናደደበት ያመልጠዋል። ወረቀቱን እንዳየ ግን ንዴቱ በረድ ይልለታል። ሚን ወደ ቤት ሲመለስም ወላጅ እናቱ ጋብቻውን ስላፈረሰ ትቆጣዋለች። አሳዳጊ እናቱም ባሏ የራሱን ልጅ በማደጉ እንዳመጣና ልጃቸውን አውቆ እንዳጠፋው የሚናገር መልእክት ከልጇ ጃኬት ጋር ይደርሳታል። ዚም አበባ ሲላክላት ከሚን መስሏት ደስ ይብላትም ረዳቱ እንዳደረገው ስታውቅ ግን ታኮርፈዋለች። ሚንም ይበሳጭበትና ሌላ ስጦታ እንዲሰጣት ሀሳብ ይሰጠዋል። አትክልት ስፍራውን እያስተካከለ ቢጠብቃትም በፈለኩ ሰዓት አላገኘህም፣ አንተ ስትፈልግ ብቻ እኮ ነው የምንገናኘው ብላው ጥላው ትሄዳለች። እሱም እንደሆነች ግራ ሲገባው ወንድሟም እንድታገባው እንዲጠይቃት ያስማማዋል። እሱ ምክሩን ሰምቶ የጋብቻ ጥያቄውን መለማመድ ይጀምራል። እናትየው ሚንና ባሏ ትክክለኛ ልጅና አባት እንደሆኑ ትደርስበታለች። አባትየውም ሉል ልጁ እንደሆነ ይደርስበትና እንዲያመጡት ይጠይቃል። ሚንም ደስ የሚል ሰርፕራይዝ አዘጋጅቶ ዚን እንድታገባው ጠይቃት ደስ ይብላትም አሁን ግን ቀለበቱን አላደረገውም፣ መጀመሪያ ቤተሰቦች እንዲቀበሉኝ ይፈልጋለሁ ትለውና ይስማማል። ማታ ላይም አባትየው ሬስቶራንቱ ጋር ሄድና ሉን ልጁ እንደሆነ ነግሮት ወደ ቤት እንዲመጣ ይጠይቀዋል። ሚንም እናቱ ጋር ሄዶ አባቱ እውነቱን እንዳወቀና እሱ ምንም እንደማይፈልግ ሲናገር ተናዳ እራሷን ለመጉዳት ብትሞክርም እሱ ግን ያስቆማታል። ሉንም እናቱ ጋር ሄድና አባቱ መጥቶ ልጁን እንዳገኘው ይነግራታል። እነዚህ ሲገናኙም እንደከፋው ብታይም ምንም ሊነግራት ስላልፈለገ እንድታምነው ብቻ ይጠይቃታል። አባትየውም ሉንን ወደ ቤት ይወስደዋል። ሆቴሉ ጋር መስራት እንዲጀምርም ይጠይቀዋል። ሚን ሲደርስም ሁለቱንም ሆቴል ሊያለያያቸው እንደሚፈልግ ይነግራቸዋል። ሚንም ልጅ እያለ የሚጠቀምበትን ክፍል ያስጎበኘዋል። እሷ ግን ሚንን ስታገኘው ስለ ሁሉም ነገር አውቃለሁ፣ ግን እኔ ስለ ማንነት ምንም ግድ አይስጠኝም፣ በጣም ወድሃለሁ። በነጋታውም አባቱ ጋር ሄዶ ስራውን መልቀቅ እንደሚፈልግ ይነግረዋል። አባቱ ባይፈልግም ሉን ሲመጣ ሚንን አሰልጥኖት እንደሚወጣም ይነግረዋል። ጠዋት ላይ ሚን አትክልቶቹን ውሃ ስታጠጣ ያቅፋታል። ይህንን ያየ ወንድሟም ያላያቸውና እንጨት አብሮት እንዲሸከም ይወስደዋል። በዛም ምክንያት ምግቡን ራሱ ለመብላት እጁን ማንቀሳቀስ ያቅተዋል። ወደ ስራ ቦታ ሄዶም ወንድሙን ለሁሉም ያስተዋውቃቸዋል። ወደ ቤት ሲመለሱም ዚ ልታየው ስትሄድም አቅፎ ያስተኛትና አብራ ወደ ውጭ እንድትሄድ ጠይቃትና ትስማማለች። ማታ ላይም ዝግጅት ስለነበረ ቀሚስና መልእክት በረዳቱ በኩል ያስልክላታል። ፕሮግራሙ እንደተጀመረ የሚን እናትና አባት ማንነታቸው ይጋለጣል። ሚንም ወላጅ እናቱ እንዴት እንደሆነች ለማየት ሲሄድም የተፈጠረው እንዲያብራራላት ተጠይቀዋለች። ሉንም ሁሉንም ነገር እንደሰረቀው እየተናገረ መጣላት ይጀምራሉ። ዚም በማላቸው ትገባለች። ረዳቱም እናቱ ጋር መሄድ ስላለበት ሲነግረው ዚን ሊወስዳት ቢሞክርም ከሉን ጋር ትቆያለች። ዚም ቤት ስትመለስም ሚን ያስቀመጠላትን የስንብት ደብዳቤ ታገኘዋለች። ሉንም ሆቴሉን ለመምራት ይመረጣል። ይህንን ያየው አጎቱም ይናደዳል። በቀጣዩ ቀንም ሉን ያጠፋበት ጊዜ ትውስታው ይመለስለታል።
አጎቱም እንደጣለው ሲያውቅም ያንቀዋል። እሱም እንደተነቃበት ስላወቀ ሮጦ ያመልጣል። ሲከተለውም ሚን ያየውና ይከተላቸዋል። በመሃልም መኪና ይገጨውና ሆስፒታል ይገባል። ደህና መሆኑን ሲያውቁም ይረጋጋሉ። አጎትየውም ይቅርታ ይጠይቃቸዋል። ሲያደጋውን ሰምታ ስትሄድም ሉን ምን ያህል እንደምትወደው ስለገባው ጓደኛዋ ብቻ ለመሆን ይወስንና ጥሏቸው ይወጣል። እሷም እንደምትወደው ስትነግረው ይነቃል። ደህና እስኪሆንም እሷ ጋር ይቆያል። ሬስቶራንታቸውን በድጋሚ ይከፈታል። እሷና ሚንም ወደ ውጭ ሄደው የአያቱን የወይን ማምረቻ እያስተዳደሩ በሰላምና በደስታ ሲኖሩ ፊልሙ ይጠናቀቃል።